ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምንመለከተው ዘገባችን እናምራለን። ጉዳያችን የሚሆነው ደግሞ የምርት ጥራትና የቢዝነስ ተወዳዳሪነትን በተመለከተ ይሆናል። ኢትዮጵያ ዓለም አቀፍና አህጉራዊ የንግድ ድርጅቶችን እየተቀላቀለች ትገኛለች። የዓለም የንግድ ድርጅትን አባል ለመሆን የመጨረሻው ምዕራፍ ላይ ስትገኝ የአፍሪካ አህጉራዊ የነፃ ንግድ ቀጠናን በቅርቡ ተቀላቅላ ስራ ጀምራለች። ከዚህ ጋር በተያያዘ ኢትዮጵያ ደረጃውን የጠበቀ የምርት ጥራት ማረጋገጫ ማዕከል በመገንባት የጥራት መንደር እየሰራች ትገኛለች። በቅርቡ ማዕከሉ ሲመረቅም ሀገሪቱ በቀጣይ ለምትቀላቀላቸው ዓለም አቀፍ ገበያዎች ታሳቢ በማድረግ መሆኑ ተገልጿል። እኛም በዚህ ጉዳይ ላይ ከተቋሙ የስራ ኃላፊ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምረዋል። በዚህ ፕሮግራማችን እንግዲህ የተለያዩ ወቅታዊ የተመረጡ ርዕሰ ጉዳዮችን እየለየን ባለሙያዎችን እየጋበዝን የተቋማት የስራ ኃላፊዎችን ጥሪ እያደረግን ማብራሪያና ትንታኔ ግልጽነት በሚፈልጉ ጉዳዮች ላይ ቆይታ እናደርጋለን። በዛሬ የኢትዮ ቢዝነስ ከዜና ባሻገር መሰናዷችንም የኢትዮጵያ የምርት ጥራት ላይ ትኩረት አድርጎ የሚሰራው ጥራት መንደርን በተመለከተ ቆይታ እናደርጋለን። ኢትዮጵያ የዓለም አቀፍና አህጉራዊ የግብይት እንቅስቃሴዎች ላይ እየተሳተፈች ይገኛል። የአፍሪካ አህጉራዊ የነፃ ንግድ ቀጠና ጀምራለች። የዓለም የንግድ ድርጅት አባል ለመሆንም የመጨረሻው ምዕራፍ ላይ ትገኛለች። ከዚህ ጋር በተገናኘ የኢትዮጵያ የምርት ጥራት መሰረታዊ ጉዳይ እንደሆነ ይነሳል። ከዚህ ጋር በተገናኘ ተቋሙ ስለሚሰጣቸው አገልግሎቶችና እንደ ሀገርም ደግሞ እየተሰሩ ስላሉ ስራዎች ሰፋ ያለ ቆይታ እናደርጋለን። በዚህ ጉዳይ ላይ ማብራሪያ የሚሰጡን ደግሞ ዶክተር መሰረት በቀለ ናቸው። የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር ናቸው። እንግዳችን ስለሆኑ ዶክተር መሰረት ከልብ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። መልካም፣ እንደ መነሻ ሀሳብ ቀደም ብዬ እንዳነሳሁትም ኢትዮጵያ እንግዲህ አህጉራዊና ዓለም አቀፋዊ የሆኑ ግብይት እንቅስቃሴዎች ላይ የመሳተፍ እንቅስቃሴ ጀምራለች። ከዛ ጋር በተገናኘ ማብራሪያ እያነሳን ቆይታ እናደርጋለን። እንደው በዋናነት በኢትዮጵያ የደረጃዎች ኢንስቲትዩትና በተለይም ደግሞ በጥራት መንደር ስለሚከናወኑ መሰረታዊ ጉዳዮች እናንሳ። እሺ፣ በጣም አመሰግናለሁ። እንግዲህ አጠቃላይ የኳሊቲ ቪሌጅ ወይንም ደግሞ የጥራት መንደር የምንለው ትልቁ መንደራችን በተለይ በጠቅላይ ሚኒስትራችን ኢኒሼቲቭ ተቋቁሞ ከዛሬ 8-9 ዓመት በፊት ጥንስስ ሀሳብ ነበር። ያንን ወደ ተግባር በመውሰድ እነዚህ ተቋማት እንግዲህ ተቋቁመው ትልቅ ኢንቨስትመንት የወጣበት በ7.4 ሄክታር ላይ ያረፈ የጥራት መንደር የምንለው ነው። እነዚህ የጥራት መንደር ውስጥ እንግዲህ የምናገኛቸው ተቋማት 5 ናቸው። ቶታሊ በአንድ ማዕቀፍ ውስጥ ነው። በአንድ ማዕቀፍ ውስጥ 5 ናቸው። 4ቱ ደግሞ ስፔሲፊካሊ የጥራት ጉዳዮችን የሚያስተናግዱ ተቋማት ናቸው ማለት ነው። የኢትዮጵያ ደረጃዎች ኢንስቲትዩት በዋነኝነት ዓለም አቀፋዊ አህጉራዊና የሌሎችንም የአባል ሀገራት ወይንም ደግሞ የጥራት አገራትን ድርጅቶችን ተሞክሮ በመውሰድ ደረጃ ያዘጋጃል። ደረጃ ማዘጋጀት ስንል እንግዲህ ብዙ አይነት ኮንቴክስት አለው። ወደ አገር ማምጣት፣ እንደገና ቀጥታም ደግሞ በመውሰድ አገር በቀል የሆኑ ደረጃዎችንም ደግሞ በማዘጋጀት ያንን ደረጃ ወደ ህብረተሰቡ ወደ አምራች ኢንዱስትሪው በማስተዋወቅና በትሬኒንግም ያንን ነገር በማስተዋወቅ ስራ ይሰራል ማለት ነው። ከዛ በተጨማሪ ደግሞ የምልክት እያንዳንዱ የፕሮዳክት ወይንም የምርት በተለይ አስገዳይ ደረጃ የሚያስተናግዱ ምርቶች ላይ የምልክቶች አሉ። እነዚህ ውሃ ላይ፣ ጁስ ላይ፣ የተለያዩ ሲሚንቶ፣ ቆርቆሮ ላይ መናገራቸው እነሱ ላይ ያለ ምልክት አለ። እሱንም በማስተዳደር እሱንም ኢሹ በማድረግ ስራ ይሰራል ማለት ነው። ከዛ ይሄንን ደረጃ ዋንስ ከወጣ ህብረተሰቡም ደግሞ በዛ ሌቭል በትሬኒንግና በተለያዩ ትሬኒንግ በግንዛቤ ማስጨበጫ ግንዛቤ ከወሰዱ በኋላ እነዚህ ምርቶች የት ነው የሚፈተሹት ነው። የፍተሻው ደግሞ ፕሮግራም አለ ማለት ነው። ፍተሻውን እዛው ደግሞ ፍተሻ ሰርቲፊኬሽን እና ኢንስፔክሽን የሚሰራ ደግሞ ሌላ የኢትዮጵያ ተስማሚነት ምዘና ኢንተርፕራይዝ የሚባል ድርጅት እዛው ተቋም ውስጥ አለ። ያ ምርት ትክክል ስታንዳርዱን ጠብቆ ደረጃውን ጠብቆ ነው ወይ የተመረተው የሚለውን የላቦራቶሪ ውጤት የሚሰጥ ለዛ ደግሞ ምርት ሰርቲፊኬት የሚሰጥና ደግሞ ኢንስፔክት በማድረግ ያንን ሰርቲፊኬት በየጊዜው እያደሰ የሚሰጥ ነው ማለት ነው። የኛ ተቋም ደግሞ ያንን ሰርቲፊኬት ተከትሎ ደግሞ ደረጃ ምልክቱን እንዲጠቀሙ ምልክቱን የመስጠትና ያንን ምልክት ደግሞ የመቆጣጠር ስራ ይሰራል ማለት ነው። እንደ አፕሩቫል አይነት ማለት ነው። ያ ምልክት ትክክል ነው ወይ የሚለውን ነገር ስታንዳርዱን ጠብቆ ነው ወይ ምልክቱን የሚጠቀሙት የሚለውን ይወስዳል ማለት ነው። ከዛ በተጨማሪ ደግሞ በተለይ
ከምዘና ጋር ተያይዞ ከካሊብሬሽን ጋር ተያይዞ ደግሞ የስነ ልክ ኢንስቲትዩት አለ። ኢትዮጵያ ስነ ልክ ኢንስቲትዩት የምንለው ደግሞ እዛው ግቢ ውስጥ ያለ ተመጋጋቢ መሆናቸውን ለመግለጽ ነው። እንግዲህ ይሄንን የምነግርህ የጥራት መንደር ስለሆነ ተመጋጋቢ ከአንዱ ውጭ መኖር እንደማይችል ለመግለጽ ነው። ሌላው አክሬዲቴሽን የምንለው ደግሞ እዛው ግቢ ውስጥ ያለ አክሬዲቴሽን አለ። እሱ ደግሞ ዓለም አቀፍ እውቅና ለመስጠት ማለት ነው። ዓለም አቀፍ እውቅና ለላቦራቶሪዎች ለዛ ለፍተሻ ተቋሙ ዓለም አቀፍ እውቅና ይሰጣል ማለት ነው። ራሱም ሪኮግናይዝድ ነው በዓለም አቀፍ አክሬዲቴሽን የሚባለው ድርጅት የኢትዮጵያ አክሬዲቴሽን አገልግሎት ነው የሚባለው ሪኮግናይዝድ ነው በኢንተርናሽናል አባልም ነው አይደለ? አባል ነው። አይላክ ምናምን የሚባሉ አሉ በዛ ሪኮግናይዝድ ነው። ስለዚህ ያንን ደግሞ እውቅና ለላቦራቶሪው ለተለያዩ ስኮፖች አሉ፣ የተለያዩ የፍተሻ ስኮፖች አሉ። በዛ መሰረት ያንን አክሬዲቴሽን የሚሰጥ ወይንም ደግሞ የኢንተርናሽናል የዓለም አቀፍ እውቅና የሚሰጥ ተቋም ነው ማለት። ስለዚህ እነዚህ ተቋማት ተመጋጋቢ የሆኑ በአንድ ቪሌጅ ውስጥ የሚገኙ አብረው ኮኦፕሬት አድርገው የሚሰሩ ተቋማት ናቸው። ቅድም እንዳልኩት የዓለም የንግድ ድርጅት አባልነት፣ የአፍሪካ ነጻ ንግድ ቀጠና እንደዚህ። ስለዚህ የተሻለ ምርት ይዘን መቅረብ አለብን። ያን መስራት የሚችለው ደግሞ እንደዚህ እንደናንተ ያሉ ተቋሞች ናቸውና ከዚህ አኳያ እነዚህን ዓለም አቀፍ ግብይቶችን ታሳቢ ከማድረግ አኳያ እየተሰሩ ስላሉ ስራዎች ከዚህ በፊት ሲሄዳችሁበት ርቀት ምን ያክል ነው? አንደኛው ስለ ጥራት ስናወራ ስለ ደረጃ ስናወራ ማረፊያው የሚሆነው በአገር ውስጥ የህብረተሰቡን የአካባቢን ጤናና ደህንነት ከማስጠበቅ ባለፈ ለአገር ኢኮኖሚ ደግሞ ፋይዳ አለው ማለት ነው። ከአገር ኢኮኖሚ አኳያ ደግሞ ስናስበው በተለይ የንግድ ተወዳዳሪነት ጋር ነው የምናስበው ማለት ነው። ጥራት ደግሞ አንደኛው ትልቁ መወዳደሪያ ነው ማለት ነው። ስለዚህ ከዛ አኳያ እንደ ተቋማችን እንደ ኢትዮጵያ ደረጃዎች ኢንስቲትዩት የዓለም አቀፍ አባል ነን እኛ። የዓለም አቀፍ አይሶ የሚባለው ኢንተርናሽናል ስታንዳርድ ኦርጋናይዜሽን የሚባለው ወይም ደግሞ የዓለም አቀፍ የደረጃዎች ድርጅት አባል ነን። ከዛም ባለፈ ደግሞ አህጉራዊም ደግሞ የአፍሪካ የስታንዳርድ ድርጅትም አባል ነን። ከዛ ውጭ እንግዲህ ምንድነው ከአባልነት ባለፈ ተሳትፏችን ምን ይመስላል ነው። ከሱ ነው የሚጀምረው ተሳትፎ። እያንዳንዱ ስታንዳርድ ዝግጅት ላይ ያለን ተሳትፎ በኢንተርናሽናልም ሪጂናልም ምን ይመስላል የሚለው ነው። ያ ማለት ምንድነው የሀገርን ኢንተረስት ይዘህ ነው የምትሄደው ማለት ነው። እኔ በእኔ ኮንቴክስት መዘጋጀት አለበት ደረጃው ይሄ መሆን አለበት ብሎ መሞገት የሚችል ኤክስፐርት ነው ማለት ነው ወደዛ ተሳትፎ ያንን ደረጃ የሚዘጋጀው። ዘን ያ ደረጃ ደግሞ እኛ ሀገር መጥቶ አፕላይ ይደረጋል ነው። ወደኛ ሀገር መጥቶ በምርቶቻችን በአገልግሎታችን ላይ ተግባራዊ ይሆናሉ። እነዛ ተግባራዊ የሆኑት ደረጃዎች ደግሞ ለምርት ጥራት ትልቁን አስተዋጽኦ ያደርጋሉ ነው። ስለዚህ ምናመርተው እነዛን ቤዝ አድርገን ነው ማለት ነው። ደረጃውን ቤዝ አድርገን የወጡትን ደረጃዎች እኛ ያዘጋጀናቸውን እኛ ተሳትፈን በዓለም አቀፍ ደረጃም በአፍሪካ ደረጃም ተሳትፈን ያዘጋጀናቸው ደረጃዎች ላይ ወደ ህብረተሰቡ በማውረድ ያን ደረጃ አጸድቀን በራሳችን ኮንቴክስቹአላይዝ አድርገን ወደ ህብረተሰቡ ወደ አምራቹ ካወረድን በኋላ ያንን መጠቀም አለበት ነው። አምራቹ ያንን ደረጃ ተጠቅሞ ተወዳዳሪ መሆን አለበት ነው። ስለዚህ አሁን እንግዲህ አንደኛው መስፈርት ትልቁ መስፈርት በብዛት ማምረት ሳይሆን በጥራት ማምረት ነው። በጥራት አምርተን ተወዳዳሪ መሆን አለብን ማለት ነው። የትም ቦታ አቬለብል የሚሆን በጥራቱም ተወዳዳሪ የሚሆን ምርት ማምረት ወይም ደግሞ ሰርቪስ መስጠት አለብን ማለት ነው። አሁን እንግዲህ ወደ አገልግሎትን ስመጣ የቱሪዝም አገልግሎትም ይመጣል። ጥራት የማይገባበት ነገር የለም ማለት ነው። እንግዲህ ከዚህ ጋር በተገናኘ በግብአትና ብቁ በሆነ በሰው ኃይል ከማሟላት አስፈላጊውን ቅድመ ሁኔታ ከማደራጀት አኳያ የውስጥ አደረጃጀቱ በባለሙያ በመሳሪያ በተለያዩ መመዘኛ መለኪያዎች ምን ያክል ብቁ ሆኗል ማለት እንችላለን? በቀጣይስ ምንድነው የሚያስበው ከዚህ ጋር በተገናኘ? እንግዲህ ከብዙ ስለ ኳሊቲ ኢንፍራስትራክቸር ወይም ስለ ጥራት መሰረተ ልማት ስናወራ በጣም ክሪቲካል የሆኑ 3 ፖይንቶች ናቸው ያሉት። አንደኛው የሰው ኃይል ነው፣ ሂውማን ካፒታል የምንለው ነው። የባለሙያ በጥራት ሙያው ብቃቱ ያለው ብቁ የሆነ ባለሙያ ነው አንደኛው። ሁለተኛው ነገር ደግሞ የአሰራር ስርዓት ነው ወይንም ሲስተም የምንለው ነገር ነው። ሶስተኛው ደግሞ ኢንፍራስትራክቸር ነው። እንደተባለው ኢንፍራስትራክቸሩ በጣም በሚያስደምም ሁኔታ ኢቨን ከአፍሪካ ትልቁ በሚባል ደረጃ ሳውዝ አፍሪካን ቀጥሎ ትልቁ የሚባለው ኢንፍራስትራክቸር ነው። ወደ ሰው ኃይል ስንመጣ ደግሞ እንደተባለው በጣም ከዩኒቨርሲቲም ከሌሎችም የኢንዱስትሪ ኤክስፒሪየንስ ያላቸው ተቋሙ ላይ በየአንዳንዱ የኢንስቲትዩሽንስ ማለት ነው እዛ ውስጥ ያሉ ተቋማት ውስጥ አሉ በየዘርፉ ማለት ነው። እኛ 4 ያልኩ ተቋማት አሉ። እዛ ያሉ ተቋማት ውስጥ ያሉ የተለያዩ ባለሙያዎች አሉ።
እነሱን ከማብቃት አኳያ ትሬኒንግ በመስጠት የተለያዩ ትምህርት እንትኖችንም በማስተባበር ትሬኒንግ እንዲወስዱ ራሳቸውን አቅማቸውን እንዲያዳብሩ የማድረግ ስራ ይሰራል። ሌላኛው እንደገለጽኩልህ ሲስተም ነው ወይንም ደግሞ የአሰራር ስርዓት ነው። የአሰራር ስርዓት ስናይ ደግሞ አብዛኛው ሁላችንም እዛ ተቋም ውስጥ ያለን አይሶ 9001 ሰርቲፋይድ ነን። ሰርቲፊኬት አለን። ለምሳሌ የኢትዮጵያ ደረጃዎች ኢንስቲትዩትን ብትወስድ ከጀርመን መንግስት ዲኪዩኤስ ከሚባል በሲስተሙ ሰርቲፋይድ ሆናል ማለት ነው። ሴም ቲንግ እዛም ወደ ኢሲኤም ስንመጣ ወደ ተስማሚነት ምዘናም እንደዚሁ አለ ማለት። ስለዚህ ሶስቱንም ያማከለ ጥሩ የአሰራር ሁኔታ አለ፣ ግን የበለጠ ደግሞ ማስተካከልና ማሻሻል ይጠይቃል። ሌላኛው ምናልባት ሀገር በቀል አምራቾች በተለይ ወደ ተለያዩ ሀገራት ምርቶቻቸውን የሚልኩ ዋና መሪ ተዋናይ ናቸው አይደለ? ለነሱም ነው የሚሰራው። ስለዚህ ሀገር በቀል አምራች ኩባንያዎች ጋር በተለያየ አገልግሎት ላይ የሚገኙ የቢዝነስ ካምፓኒዎች ጋር ግንዛቤ በመፍጠር ጥራት ያለው ምርት እንዲያመርቱ የተሻለ ተወዳዳሪ እንዲሆኑ ከማስቻል አኳያ እስኪ ከግሉ ዘርፍ ጋር ያላችሁ አብሮ የመስራት እንቅስቃሴ እንዴት ነው ማለት እንችላለን? በጣም ጥሩ ጥያቄ ነው። ይሄም የግሉ ዘርፍ ጋር እንግዲህ በተለይ አሁን አሶሲዬሽኖች ቅድም ማህበራት ብዬ ገልጬ ይልሃለሁ። በደረጃ ዝግጅቱም በሰርቲፊኬሽኑም በኢንስፔክሽኑም ስንሄድ የባለድርሻ አካላት ሚና ትልቅ ነው ብያለሁ። ከሱ ውስጥ ደግሞ አንደኛው ማህበራት ናቸው። እነዚህ ማህበራት ደግሞ የሚወክሉት የተለያዩ ተቋማትን ነው። ለምሳሌ የኬሚካል ኢንዱስትሪውን የሚወክል የኬሚካል አሶሲዬሽን አለ። ኮንስትራክሽኑ የሚወክል የኮንስትራክሽን አሶሲዬሽን አለ። ግለሰብ ደረጃም ተሳትፎ ያደርጋል። ደረጃ ዝግጅቱ ላይም የተለያዩ ስራዎች ላይም ይሳተፋሉ። በእርግጥ ግን ደግሞ እንደ አሶሲዬሽን እንደ ግዴታ ነው። አሶሲዬሽኑ የነዛን ተቋማት ድምጽ ሆኖ መሳተፍ ግድ ይላል ማለት ነው። እሱ አንደኛው ነው። ሁለተኛው ነገር ደግሞ ተቋማት ራሳቸውም ይመጣሉ፣ ትሬኒንግም ለመውሰድ ይመጣሉ። ቴክኒካሊም አሁን ብዙ ሰርቲፊኬሽኖች እየመጡ ነው ያሉት እንደሚታወቀውና በአይሶ ሰርቲፊኬሽንም በምግብ በፉድ ሴፍቲ ማኔጅመንት ሲስተምም በተለያየ ወደኛ እየመጡ ነው ያሉትና ቀላል አይደለም። ተሳትፎ በጣም በብዙ ነው የሚመጡትና እነሱንም ሰርቲፋይ የማድረግ ግንዛቤ መስጠቱም ላይ እነዚህ አሁን በተለይ አነስተኛና መካከለኛ የሚባሉ ኢንዱስትሪዎች ለነገ ተስፋ የሚሆኑ ማለት ነው ወደ ትልቅ ኢንዱስትሪ የሚገቡ ለኤክስፖርት ብዙ የምንጠብቅባቸውን የማሰልጠን ስራ ኢቨን ፍሪላንስ ነው የምንሰጣቸው፣ ፍሪ ትሬኒንግ እንሰጣቸዋለን። ገበያው ላይ ፊት ማድረግ የማይችል ምርት ይወጣል። የዓለም የገበያ ስቴጅ ላይ መውጣት አይችልም። ከሀገር መውጣትም አይችልም። ለሀገር ውስጥ ፍጆታም ተመራጭነቱ ይቀንሳል። ስለዚህ አስገዳጅ ነው። እሱን ታሳቢ አድርጎ መስራት እንዳለበት ህብረተሰቡ የተሻለ ነገር ስለሚፈልግ የተሻለም ኢቨን ሀገር ውስጥ ላለው ምርት ማለት ነው ተጠቃሚ የተሻለ ካላመረተ ውጭ ያለው ነው የሚያጥለቀልቀው ማለት ነው። ስለዚህ ከገበያ እየወጣ ይመጣል ማለት ነው። ከዓለም ገበያ አለ ከሎካል ገበያውም እየወጣ ነው የሚመጣው። ስለዚህ እንደ ሀገርም ነው። ኢኮኖሚካሊ ደግሞ ስናየው አገር ላይ ያለው ኢኮኖሚክ ኢምፓክት ትልቅ ስለሆነ ኔጌቲቭ ኢምፓክቱ ትልቅ ነው። ስለዚህ በግልም ሆነ ካምፓኒዎች በግልም ሆነ እንደ አሶሲዬሽን ከእናንተ ጋር ተገናኝተው ምርቶቻቸውን ወርሞ የሚሰጡትን ሰርቪስ ኳሊፋይድ ነው ብለው ማረጋገጥ የሚያስችሉበት እንዴት ነው የመገናኛ አማራጩ? አንደኛ ዶክመንቱ አቬለብል ነው። ዋናው ነገር መነሻው ቅድም እንደገለጽኩት መነሻው ስታንዳርድ ነው ወይንም ደረጃ ነው። ያ ደረጃ አቬለብል ነው። አሁን ኦንላይን ሲስተሙንም በኦንላይን ሽያጭም ኦልሞስት አሁን እያጠናቀቅን ነው። ኦንላይን ሽያጭም ይወጣል ያ ደረጃ። ከዛ በተጨማሪ ደግሞ ዶክመንቱ አለ። ዶክመንቴሽን እዛው በጣም በተቀላጠፈ ሁኔታ ሰርቪሱን ማግኘት ይችላሉ። ስለዚህ ያንን ደረጃ ተከትለው ፕሮሲጀሩን ስኪሙን ተከትሎ መስራት ነው አንደኛው። ከዛ በተጨማሪ ደግሞ ያንን ካመረተ በጥራት ካመረተ ሰርቲፊኬሽኑ ኦፈር የማይደረግበት ምንም ምክንያት አይኖርም። የሚፈለገው ጥራት ነው። ያን ነገር ሰርቲፋይ ለመደረግ አስፈትሾ ሰርቲፋይ ለመሆን ከበቃ ሰርቲፋይ ይደረጋል ነው። ስለዚህ አሁንም ቢሆን መነሻው ምንድነው? በስታንዳርድ ማምረት ነው። በጣም እናመሰግናለን ተመልካቾቻችን። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችን በኢትዮጵያ የምርት ጥራትን በተመለከተ በተለይም ደግሞ ሀገራችን ኢትዮጵያ በዓለም አቀፍና አህጉራዊ የግብይት እንቅስቃሴዎች ላይ ተሳታፊ የሆነች ከመሆኑ ጋር በተገናኘ ኢትዮጵያ አምራቾች የቢዝነስ ኩባንያዎች ራሳቸውን ከጥራት ጋር በተገናኘ ዝግጅት ማድረግ እንዳለባቸው ከዚህ ጋር በተገናኘ ሰፋ ያለ ቆይታ አደረግን። በዚህ ጉዳይ ላይ ማብራሪያ የሰጡን ዶክተር መሰረት በቀለ ናቸው። የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር ናቸው። ዶክተር መሰረት በድጋሚ ከልብ እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁ። መልካም
ኤምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኤምፓወር አዲስ 2018 አይቀርም።